ዛሬ አንድ ሀሳብ ብቻ ነው የምንጫወተው። እግዚአብሔርን ደስ ለማሰኘት ስለመኖር ነው የምናወራው። መኖር ካልቀረ እግዚአብሔርን ደስ አሰኝቶ ኖሮ ዘመናችን ይለቅ። አሜን ባትሉም ብትሉ እሱን ደስ አሰኝቶ ዘመን ይለቅ። ካለቃ ላይቀር አሜን። ዝም ብሎ ኖረ ሞተ ከምንባል ያለችንን የቀረችልንን እድሜ ምን ያህል ቁጥር እንዳለ ባናውቅም በቀረልን እድሜ እግዚአብሔርን ደስ አሰኝቶ ማለፍ ይሁንልን። እንኳን ሰውን ለማስደሰት ዋጋ ይከፍላል አይደል? ጓደኛውን ለማስደሰት፣ ልጁን ለማስደሰት፣ ቤተሰቡን ለማስደሰት፣ ጎረቤትን ለማስደሰት፣ አገር እንኳን ለማስደሰት ብዙ ዋጋ ይከፈላል። እንደም ተከፍሎ ምስጋና ቢስ ነን። ግን እናንተ ዋጋ የከፈለልን ጌታን ደስ አሰኝተን ለማለፍ ቁርጠኞች ልንሆን የሚገባ ዘመን ላይ ስላለ ቁርጠኝነት ያስፈልጋል። ምን ያህል ቆራጦች ናችሁ? ምን ያህል ቁርጠኝነት አላችሁ? በእውነት ጌታ እንድደሰት ነው የምትኖሩት? ህይወታችሁ መንገዳችሁ ላይ ስትገቡ፣ ስትወጡ፣ ስትተኙ፣ ስትበሉ፣ ስትጠጡ እውነት እግዚአብሔር ስትለብሱ በምትለብሱ ልብስ ሳይቀር በምታደርጉት ድርጊቶች በሙሉ ማን ደስ እንድሰኝ ነው የምትኖሩት? ሁላችሁም እንደዚህ ብላችሁ ጻፉልኝ። እግዚአብሔርን ደስ ለማሰኘት መኖር በሉን ጻፉ። እስቲ ሟርቱ በራሳችሁ ላይ። ለኔ ሟርቱ፣ ለጓደኛችን እዚህ ውስጥ ላለው ሰው፣ ሌሎቻችሁ ሁላችሁም ተናገሩ። ስትናገሩ ለኔና ለሌላ ነው ማለት ነው። ስትናገሩ ለአጠገባችሁ ላለው ወንድምና እህት ለኔ ጭምር ነው። ሁላችሁም ይሄንን ተናገሩ። በዚህ መናገር ስለማይቻል ጻፉ። እስቲ ሁላችሁም ግድ የለም። እስክሪብቶ አያልቅም አይደል? እስክሪብቶ አይደለም ቀለም አያልቅም። ቴንክ ዩ አገልጋይ። እግዚአብሔርን ደስ ለማሰኘት እንኑር። መኖር ይሁን። መኖር ካልቀረ እውነት ወንድሞቼ እህቶቼ ዘመኑ እያለቀ ነው። ምልክቶች በብዙ መንገድ እያየን ነው። ጭንቅላታችን ላይ እጅ ጭነን ወዮ ጌታ ወዮ እኔና ድነኝ ብሎ ወይኔ ሰው ሲሞት ሰው ለሰው ነው ወይኔ ወይኔ ወንድሜ አንተን አጣው ከጎነት ይቆማል ብዬ ተስፋ አድርጌ ነበር፣ ከዚህ በኋላ ብቻዬን ቀረሁ ወይኔ እያለ ነው የሚያለቅሰው። ወይኔ እናቴ፣ ወይኔ አባቴ፣ ወይኔ እህቴ፣ ወይኔ ወንድሜ እያለ ለራሱ ነው የሚያለቅሰው፣ ለሰውዬው አይደለም፣ ለሟቹ አይደለም ሰው የሚያለቅሰው። የኢትዮጵያ ለቅሶ እንደዛ ነው። ብዙ ጊዜ ታዝባችሁ አታውቁም? ለቅሶ ቤት ሲያገለግል አንድ እንዲህ ብዬ ሁሉም ሰው ውሎ አለ። እሺ እንዴት ነው የምናለቅሰው? እስቲ እዚህ ቤት ለቅሶ ስትገቡ ምን አላችሁ? ወይኔ ወይኔ አባቴ፣ ወይኔ ወይኔ እናቴ ለቅሶ። አሁን እስቲ ወዳጄ ዘንድሮ ለራስ ነው መጠንቀቅ አለብን። ለራስን ማስመለጥ ነው። እውነት እግዚአብሔርን ደስ ለማሰኘት ነው ወይ የምንኖረው ኑሯችን? እየወጠን እየገበን እየሰራን እየበለን እየጠጠን እውነት በምንንቀሳቀሰው እንቅስቃሴያችን ሁሉ ላይ ለልዑል ለእግዚአብሔር ደስታ ይሁን የምንኖረው? ይሄንን ነገር ይኸውላችሁ ትናንት ነው የጀመርኩት ልናገር የነበረው። በጣም ደክሞኝም ስለነበረ ያው በየቀኑ ድካም አለ። ሳላስብ እረፍት የሚያገኝ ጊዜ እያጣው ማለት ነው። እና ጌታ ይመስገን ለሌላ አይደለም፣ ክፉ ሰርቼ አይደለም፣ በበጎ ስራ ለራሴም ጥቅም ለመጥቀም ቤተሰብን የሚያደርገው ድርጊቶች ማለት ነው። ሰዓቴ በአግባብ እያለቀ እየሰራ ለዚህ ነው። በዚህ ውስጥ ሁሉችን ሰዓት ቆርጬ ስመጣ ምናልባት ለእናንተም ከጠቀምኩ ብዬ ነው። ለብዙዎቻችሁ ይጠቅማለሁ ይመስላል። ስለዚህ ምን ያህል እግዚአብሔርን ደስ ለማሰኘት ነው። ይሄን ሐሳብ እግዚአብሔር እንዲረዳን አጭር ጸሎት ጸልየን እንቀጥላለን። ሁሉን የምታደርግ ሁሉን የምትችል በሁሉ ላይ ስልጣን አለ። ምሕረት ብዙ ሆኖ አቁሞን ዛሬን አድርሰን በፊት መሆን ችለናል። እኛም እድለኞች ነን። እድሜያችን ላይ እግዚአብሔር ብዙ እድሜ ከሰጠን ካለን ኮንትራት
ብዙን ጨርሰን መጠን የቀረልንን አናውቅም። ግን እኛ ብዙ እድሜ እንደቆየን እድሜ እንደተጨመረልን ብዙ ድግስ ደግሰን በርዝዴ ብለን ብዙ እንደነቃለን። ነገር ግን እድሜ ቀንሶብናል። አሁን የቀረልን ምን ያህል ይሁን? ባለፉት ዘመናት ላይ ብዙ መንገድ መተን ምን ይሆን ጌታ አንተን ያላስደሰንበት? ምረት ለኔ፣ ምረት ለይቶቼ፣ ምረት ለወንድሞቼ፣ ምረት ለተላላቆች፣ ምረት ለተናናሾች ከንተ ዘንድ ይብዛልን። በሚገባ ባልኖርንበት አሾች ከንተ ዘንድ ይብዛልን። በሚገባ ባልኖርንበት፣ በሚገባ ባልተመላለስንበት፣ አንተን ደስ ሳናሰኝ በኖርንበት እንቅስቃሴ ሁሉ በኢየሱስ ክርስቶስ ስም እግዚአብሔር ይቅር ብለህ በቀረልን እድሜ ገብቶን እንደሚገባ እንደተረዳ ሰው እንዳወቀ ሰው እግዚአብሔር አንተን እንደሚያውቅ ሰው መመላለስ እንድንችል አንተ ደስ በምትሄድ እንድንችል ጸጋን ከንተ እንድታበዛልን አቅም እንድትሆነን ምሕረት እንድታደርግልን በኢየሱስ ስም ጸልያለሁ። ይህን የማይወድ ይህን ስንሰማ ተናዶ አይምሯችንን፣ ልባችንን፣ መንፈሳችንን ሊያውክ ዙሪያችን ላይ የሚተጋ ክፉ ቢኖር በጌታ በኢየሱስ ክርስቶስም ወደ እኛ ከሚመጣው ከቃል ክብር ኃይል የተነሳ ከዙሪያችን በኢየሱስ ስም የተበተነ ይሁን። መንፈስ ቅዱስ እያንዳንዳችንን እርዳን። ቃሉ ከሰሚዎች ጋር ስላልተዋደ አልጠቀማቸውም ይላልና እባክን ይህ ቃል ከልባችን ከውስጣችን ጋር እንድዋሃድ በኢየሱስ ስም ጸልያለሁ። ስለ ሁሉ ከፍ በል። እንወዳለን። በኢየሱስ ጌታ ስም ጸለይን። አሜን። ጌታ ኢየሱስ ይባርካችሁ። ይህንን ሐሳብ አንደኛ ተሰሎንቄ ምዕራፍ 4 ከ1 እስከ 12 ያለው ቁጥሮቹን ይውልኝ ወይም ከቻላችሁ ለጣጥፉልኝ። እያንዳንዱ ቁጥር ሊሰፋ ይችላል፣ አላውቅም። ከሰፋም እኔ ግን ዝም ብዬ ላነብላችሁ እችላለሁ። እንግዲህ በቀረውስ ወንድሞች ሆይ ይላል አይደል? ተሰሎንቄ ምዕራፍ 4 ነው አልኳችሁ፣ ከ1 ጀምሮ። እንግዲህ በቀረውስ ወንድሞች ሆይ ልትመላለሱ እግዚአብሔርንም ደስ ልታሰኙ እንዴት እንደሚገባችሁ ከእኛ ዘንድ እንደ ተቀበላችሁ እናንተ ደግሞ እንደምትመላለሱ ከፊት ይልቅ ትበዙ ዘንድ በጌታ በኢየሱስ እለምናችኋለሁ እንመክራችሁማለን ብሎ ይላል ጳውሎስ። ቁጥር 2 ላይ በጌታ በኢየሱስ የትኛውን ትእዛዝ እንደሰጠናችሁ ታውቃላችሁና ይህ የእግዚአብሔር ፈቃድ እርሱም መቀደሳችን ነውና ከዝሙት እንድትርቁ እግዚአብሔርን እንደማያውቁ አሕዛብ በፍትወት ምኞት አይደለም እንጂ ከእናንተ እያንዳንዱ የራሱን ዕቃ በቅድስናና በክብር ያገኝ ዘንድ እንዲያውቅ አስቀድመን ደግሞ እንዳልናችሁና እንደመሰከርንላችሁ ጌታ ስለዚህ ነገር ሁሉ የሚበቀል ነውና ማንም በዚህ ነገር አያታልላችሁና አይተላለፍ። ማንም በዚህ ነገር ምን አይበል አይተላለፍም። ማን ምን ያደርጋልና እግዚአብሔር ጌታ ይበቀላልና ብሎ ይላል። ይጠብቀን። ወንድሙን አያታልል ለርኩሰት ሳይሆን እግዚአብሔር በቅድስና መርጧልና። እንግዲህ የሚጥል ሰውን የጣለ አይደለም፣ መንፈስ ቅዱስን በእናንተ እንዲኖር የሰጠውን እግዚአብሔርን ነው እንጂ። እናንተ ራሳችሁ እርስ በርሳችሁ ልትቀደሱ ልትዋደዱ በእግዚአብሔር ተምራችኋልና ስለ ወንድማማች መዋደድ ማንም ይጽፍላችሁ ዘንድ አያስፈልጋችሁም። እንዲሁ በመቄዶንያ ሁሉ ላሉ ወንድሞች ሁሉ ምን ታደርጋላችሁና። ነገር ግን ወንድሞች ሆይ ከፊት ይልቅ ልትታዘዙ በጸጥታም ትኖሩ ዘንድ
ልትቀኑ የራሳችሁንም ጉዳይ ልትጠነቀቁ እንዳዘዟችሁም በውጪ ባሉት ዘንድ በአሕዛብ በአግባብ እንድትመላለሱ አንዳችሁ እንዳያስፈልጋችሁ በእጃችሁ ልትሰሩ እንዳላችሁ እለምናችኋለሁና ማንን እንዳቸግር በእጁ ሰርቶ እንዲኖር እለምናለሁና ይልና ቁጥር 11 ጀምሮ እስከ 12 ያለውን ደግሞ እዩት። አምላካችንና አባታችን ራሱ ጌታችንም ኢየሱስ ክርስቶስ ወደ እናንተ መንገዳችንን ያቅና። ጌታችንም ኢየሱስ ክርስቶስ ከቅዱሳን ሁሉ ጋር ሊመጣ በአምላካችንና በአባታችን ፊት በቅድስና ነቀፋ የሌለበት እድፈት ይቅርታ አድርጋችሁ ልባችሁን ያጸና ዘንድ እኛ ደግሞ ለእናንተ እንደሚሆን ጌታ እርስ በርሳችሁ ያላችሁን ለሁሉም የሚሆን ፍቅራችሁን ያብዛ ይጨምር ብሎ ነው የሚዘጋው። አሁን ይህን ቦታ ለሶስት ከፍዬ ነው የሚያሳያችሁ። የመጀመሪያው ይህን ስናገር ምን እያለ ነው? በደንብ አስተውላችሁ ስሙ። ቅድም አንድ ነገር ብያለሁ። ለሌላ ዋጋ እንከፍላለን አይደል? ለቤተሰብ ዋጋ እንከፍላለን። ለጓደኛ ለምንወድ ነገር ዋጋ እንከፍላለን። ለወደድነው ነገር ካልወደደን ምንም አይሰማንም። ከወደዳችሁ ግን ምን ታደርጋላችሁ? ዋጋ ትከፍላላችሁ። ዋጋ እሺ፣ ዋጋ የሚከፈለው ዝም ብሎ አይደለም። ዋጋ ምን ከፍለው ምን ሲሆን ነው? ስንወድ ነው። ምን ሲሆን ነው? ስንወድ ነው። ለክርስቶስ ሐሳብ ስንኖር ዋጋ ምን ከፍለው ለምንድን ነው? ስለምንወደው ነው። አሁን እኔና እናንተ በጌታ ስንኖር እኛ የኛ አይደለንም፣ ባለ አደራ ነን። ባለ አደራነት ሲገባን እኔ የኔ አይደለሁም ብለን ይሄን ሰውዬው ስለምትወዱ የጌታ ነውና ጌታን ስለምትወዱ የጌታ ስለሆነ ትንከባከባላችሁ ማለት ነው። ይሄን ሰው ይሳኮር ተንከባክቦ የሚጠብቀው መቼ መሰላችሁ? የሱ እንዳልሆነ ሲገባኝ የወደደው ጌታ አደራ የሰጠው ማንነት ስለሆነ ይሳኮርን እንደሚገባ ከማይሆን ነገር በመጠበቅ ተንከባክቦ ይኖራል ማለት ነው። ብዙዎቻችን አሁን እኛ የማን እንደሆነን አልገባንም። ለዛ ነው ስንፈልግ ዝሙት ቤት እንኖራለን፣ ስንፈልግ ዘረኝነት ውስጥ እንኖራለን፣ ስንፈልግ ሌብነት ውስጥ እንኖራለን፣ ስንፈልግ የማይገባን ነገር በማድረግ እንመላለሳለን። ይህን የምንሆነው መቼ ነው? የማን እንደሆነን ሳይገባን ስቀር ስለማንወድ ክብር ስለሌለን ማን አደራ እንደሰጠን አደራ የሰጠንን ጌታ ስላላከበርን ስላልወደን ነው ዋጋ መክፈል ተስኖን ይሄን ሰውዬ እናንገላጅጃለን ማለት ነው። በፈለገበት ይሄ ሰውዬ እንዲውል አደርገዋለሁ። እጄ በፈለገበት ይዘረጋል፣ አይኔ የፈለገውን ያያል፣ ጆሮ በፈለገበት ይውላል፣ ይሰማል፣ ሁሉን ይጠረቅማል፣ አንደበት የፈለገውን እንድላል፣ እግር በፈለገበት መንደር ውስጥ ይህን ሰውነት ይዞ እንመላለስ እናደርጋለን። መቼ? እግዚአብሔርን እሱን ሳንወደው ስንቀር። እሱን ስንወደው እኛ የእግዚአብሔር እንደሆነን ሲገባን፣ እግዚአብሔር እንደጠራን ሲገባን፣ የእግዚአብሔር እንደሆንኩ ሲገባኝ ምን ሆነ? እግዚአብሔርን አንተ የኔ ነብዬ፣ ይህን ሁሉ የተቆጣጠርከው፣ ይህን ሁሉ በእጄ የሰጠኝ ኃላፊነት እኔን ወደ የሰጠኝ አንተን እወድሃለሁ፣ አንተን ደስ አሰኝቼ ይኖራለሁ ስንል ይህን ሰውየውን በቅድስና በንጽህና እግዚአብሔርን በመፍራት እንዲወጣ እንዲገባ እናደርጋለን ማለት ነው። ስለዚህ እግዚአብሔርን እንዴት ደስ በማሰኘት መኖር ይቻላል? የመጀመሪያ
በመልካም ህይወት ማደግ ነው። ከቁጥር 1 ጀምራችሁ 2 ነው የምታዩት። በመልካም ህይወት መልካምን ህይወት እግዚአብሔር ያብዛልን። በመልካም ህይወት እግዚአብሔር ደስ በሚሰኝበት ጎዳናዎች ላይ እግዚአብሔርን ሐሴት በሚያደርገው ኑሮ ላይ ይህን ሰው ማኖር ነው። ሰው ሞገስ አይስጣችሁ፣ በሰው ዘንድ ሞገስ አይኖራችሁ፣ ማንም አይቀበላችሁ። ነገር ግን የሰራዊት አምላክን ደስ ካሰኘ እሱ ደስ በሚሰኝበት ብቻችሁን ለምን አትቀሩ? በእሳት ውስጥ ለምን አትጣሉ? እነ ዳንኤል እግዚአብሔርን ደስ ለማሰኘት ስለፈለጉ በምርኮ ምድር አሪፍ በንጉስ ፊት የሚቀርብ ማዕድ ሲቀርብ ነው አሉ። አንበላም፣ ይሄ የረከሰ ነው አሉት። ይሄ ሰውነት ቅዱስ ነው፣ ይሄ ሰውነት ለእግዚአብሔር የተለየ ነው። የንጉስ የረከሰ ምግብማ አንጠቀምም አሉ። አምልኩ እኛ ይሄ ሰውነታችን የሚያመልከው ፈጣሪውን ነው። አደራረን እኛ ባለቤት አይደለንም። አንተም ሺያመን ንገዝ፣ ለሐሳብ እንገዛለን። ነገር ግን በእጆች ስራ ላይ አምልኮ አናቀርብም። ልመለክ የተገባ እግዚአብሔር አለን አሉ። አንበሳ ጉድጓድ ውስጥ ትጣላለህ፣ ግድ የለም ወዳጅ። ዘንድሮ እናንተ እንዴት ነህ? እንዴት ነህ? እግዚአብሔርን ደስ ለማሰኘት መኖር ከጀመራችሁ ዋጋ ትከፍላላችሁ። ጓደኞቻችሁ መካከል ዋጋ ትከፍላላችሁ። በሰፈር በመንደር በአገር ዋጋ ትከፍላላችሁ። በሄዳችሁበት ዋጋ ትከፍላላችሁ። ለመወደድ ለመኖር ብላችሁ አትመላለሱም። ለጌታ እውነት ለመኖር ትጨክናላችሁ። ያኔ ኢየሱስ ክርስቶስ በእናንተ ላይ ይከብራል። እሱም ከከበረ ጎስቋላ ሆኜ መኖር መጎሳቆሉ ይሻለኛል። ስለዚህ ማን ደስ ለማሰኘት ነው የምንኖረው? ደስ በሚያሰኝ ህይወት እያደግን ነው ወይ? ዘንድሮ አማኞች ስሙኝ፣ የዘንድሮ ክርስቲያኖች፣ የዘንድሮ ዳግም ተወልደናል ባዮች፣ የዘንድሮ ወንጌል አማኝነን የምትሉ ሰዎች እውነት ምሉእ ወንጌሉን አምነን ምሉእ ወንጌል የሚለውን ይዘን እየተመላለስን ነው ወይ? ይሰማል? ከሰማችሁ ምናልባት ይሰማል። አረ ይሰማል። ቀጥል። እንግዲህ በቀረውስ ወንድሞች ሆይ ልትመላለሱ እግዚአብሔርን ደስ ልታሰኙ እንዴት እንደሚገባችሁ ከእኛ ዘንድ እንደተቀበላችሁ እናንተ ደግሞ እንደምትመላለሱ ከፊት ይልቅ ትበዙ ዘንድ በጌታ በኢየሱስ እንለምናችኋለን እንመክራችኋለን ብሎ ይልና በጌታ በኢየሱስ የትኛውን ትእዛዝ እንደተሰጣችሁ ታውቃላችሁና። ምን ትእዛዝ ከጌታ እንደተሰጣችሁ ታውቃላችሁ። ይህንን በመጠበቅ ይህንን በማድረግ ይህንን በመተግበር በዚህ በክርስቶስ ውስጥ በሚያኖር ማንነት ውስጥ ገብታችሁ ዕለት ዕለት እየጨመራችሁ ትሄዱ ዘንድ ነው የሚለው ጳውሎስ። ዘንድሮ እኛስ ይህን ትውልድ በጣም ያስፈራ ትውልድ መካከል ነው ያለ ነው። የኛ ትውልድ በጣም ያስፈራል። ቤት መሰብሰቢያ ቦታዎቻችን እኮ ብዙ 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 እርኩሰትና ክፉ ነገር ይደረጋል። ደግሞ መሰብሰቢያ ቦታ ላይ በግል በጎረቤት በሰፈር በመንደር የተለያዩ እርኩሰት ይፈጸማል በአማኞች ስብስብ። አንተ የማን ነህ? አንቺ የማን ነሽ? የጌታ እንደሆነ የሆናችሁ እንደሆነ ከገባችሁ የራሳችሁ እንዳልሆናችሁ ከገባችሁ አደራ የተቀበለ ሰው እቃውን እንዴት ነው የሚንከባከበው? ያን የተቀበለውን ነገር እኮ አስቀምጦ መልሶ ያየዋል እኮ በየጊዜ መልሶ ያያል። ካስቀመጠበት ማንም አይወስደው፣ ግን እዛው መልሶ እዛው ይገኛል። ያየዋል፣ ከፍቶ ያየዋል። ወዳጄ ባለ አደራ ነህ። ራስህ ያንተ አይደለም። እግዚአብሔር ልጅ ኢየሱስ በሱ ገዝቶ ባለ አደራ ነህ። ለማንነት ምን ያህል ለእጅ ለእግር ለዚህ ሰውነት ምን ያህል ዋጋ እየከፈልክ ነው?
እግዚአብሔርን ደስ በሚያሰኝ ህይወት መኖር ይሁንልን። ስለዚህ እግዚአብሔርን ደስ ለማሰኘት መኖር ነው፣ ከኖሩ ላይ ቀር። ቀጥሉ። ሁለተኛው ከቁጥር 3 እስከ 8 ይሁት በቅድስና ህይወት ማደግ ነው። በንጽህና ህይወት እግዚአብሔር የሚጠላውን የሚጸየፈውን ሁሉ በመጸየፍ ህይወት የሚጸየፋቸውን ነገሮች ሁሉን ሂዱ። ከ3 ቁጥር ጀምራችሁ ይህ የእግዚአብሔር ፈቃድ እርሱ ምንድን ነው? የእግዚአብሔር ፈቃድ ምን ነው? በእኔና በእንቴ ላይ የመጀመሪያው የእግዚአብሔር ፈቃድ መቀደሳችን ነው። መቀደስ የሚለው መለየትን ነው። ከማይሆን ነገር ራስን መግለል ነው። አሜን በል። ተጨማልቀ አትኖር። እነ ዳንኤል እኮ አይ ተጨማልቀን አንኖርም አይደል? አይ በተደበላለቀ ህይወት አንኖርም አሉ። ጌታ ይባረክ። አንተስ በምን ህይወት ነው እየኖርን አለን? እግዚአብሔርን ደስ በሚያሰኝ ህይወት ውስጥ ነው አላችሁ? እግዚአብሔር ደስ በሚሰኝበት ማንነት ውስጥ ነው ያለ ነው ወዳጆች? ቅድስናን ዝሙት ከሆነ ባል ካልሆነና ሚስት ካልሆነ ሰው ጋር መሆንን ነው። ብዙ ጊዜ ቅድስና ምንለው ወዳጀ ንግግር ቅድስና ይፈልጋል። ጆሮ ቅድስና ይፈልጋል። በሚሰማው ይሄን ሁሉ ሰውነት ከሚያረክስ፣ በሚያየው ይሄን ሁሉ ሰውነት ከሚያረክስ፣ በምንናገር ይሄ ሁሉ ሰው በአፍ ከሚረክስ፣ በምንዳስሰው በምንሄድበት እግር ሄደን በዚህ በውስጣችን እኛ ላይ የተፈጠረው የተለያዩ ብልቶች አሉ። በእነኛ ብልቶች እግዚአብሔርን ደስ እያሰኘን ነው ወይስ እያሳዘንን ነው? በቅድስና ጠብቀናለሁ? ከማይገባ ነገር ለይተናለሁ? ራስን መለየት ማለት ነው። ያ አሁን ግርግር ሲበዛ ይመጣሉ። ቅድም አሁን ግርግር ነበራለ በአት ሰው ነው መጣ ግርግር፣ ስድብ፣ የምንሰዳደብ ወይ የምንጣላ ጠብቋልን። በጣም ምንል መስሏል ወዳጄ። ለዛ ጆሮ መስጣት ራሱ ይሄ አለመለያት ውጤት ነው። ትምህርት ካለበት በእግዚአብሔር ሐሳብ በደንብ ሲተረተር ትውልዱ ከመስማት ጆሮን አሽሽቶ ራሱን አሸሻል። እግዚአብሔር ከኔ ዙሪያ ጥርግ ያርጋችሁ። ምክንያቱም የሚሰሙ ቃል ይፈርዳላ። እኔን ባሰሙ ይሻላቸዋል። በእኔ ሆኖ የሚናገረው እግዚአብሔር ነው ወዳጅ። ከዚህ በኋላ ገብርኤል ሚካኤል አይመጣም። እኔ አለሁለት። እግዚአብሔር አንተ አለ፣ አንቺ አለሽ። ገብርኤል ሚካኤል አይመጡም። ድንጋዮቹም አይነሱም። እኛ እያለን በእኔ በደካማ ሰው ራስን ፈቅጄ ከሰጠው ለእናንተ ጥቅም በእኔ ይሰራል እግዚአብሔር። የሚመጡ ሰዎች እናስገባለን። ትወረወራላችሁ። መጀመሪያ ለምን ትልካላችሁ? እንዳትወረወሩ። ከተወረወራችሁ እግዚአብሔር መንገዳችሁን ጨርቃ ወዳጆች፣ ለሚሰሙ ነገር ተጠንቀቁ። የሰማችሁት ቃል ዮሐንስ ውስጥ የሰማችሁ ቃል አሁን ፈርዶባችኋል። ይሄ የምንሰማ ቃል ፍርድ የሚሰጥ ነው። ተጠንቅቀን ለምንሰማው በጥንቃቄ እንመላለስ። ምንሰማትን ቃል በየሄዳችሁበት መስማትን ታበዛላችሁ። ማትኖሩ ከሆነ ያ ቃል ይፈርዳል። ቃል ጉልበት አለው። ቃል አጥንትን ከጅማት ይለያል። ቃል ጉልበት አለ። ለቃል ክብር ይኖራል። እዚህ ውስጥ ያለውን ቃል በደንብ ካያችሁ የራሱን ዕቃ በቅድስናና በምን ያሉ በክብር
ያገኝ ዘንድ ይትጋ ነው የሚለው። በክብር ለማግኘት ወዳጆች እጅ እግር ይሄን ሰውነትን እናገኛለን። አሁን ትንሣኤ 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 እንላለን እንጂ ትንሣኤ ምን ማለት እንደሆነ ያልገበን አማኞች ነን። የተጠቀጠቅ ነው አደባባዮቻችን ላይ የሞላን። በደንብ ስሙ። ትንሣኤና ህይወት ነኝ ነው አለ። ይኸውላችሁ ትንሣኤ ለማን ነው? ለዚህ ስጋና ነፍስ ይባላል። ሁለት ተለያይተው አንድ ቀን ደግሞ ተመልሰው ይነሳሉ። ትንሣኤ ይሆናል። እነኛ አንድ ላይ ሲሆኑ ምን ይኖራቸዋል? ነፍስ ይኖራቸዋል። ነፍስ አላቸው። መንቀሳቀስ ይችላሉ። መሄድ፣ መግባት፣ መውጣት ይችላሉ። ኢየሱስን ካላወቅ ሲኦል ትወርዳለህ። በዛው ሕያው አልሆነም፣ ግን ምን አለው? ነፍስ አለው። ስጋና ይሄ ስጋ ይነሳል። አሁን ቢሞት ይነሳል። ነፍስን ትመለሳለች። ከስጋ ጋር የሆኑና ነፍስ አለው ይሆናሉ። የሚንቀሳቀሱ ፍጥረት ይሆናል። ወደ ቀደመው ፍጥረት ይመለሳሉ። ከዛስ ክርስቶስን ያልተቀበሉ ከሆነ ለዘላለም እሳቱ ወደ ማይጠፋበት ይገባሉ፣ እየተቃጠሉ ይኖራሉ። ኢየሱስ ያለው ግን ሲነሳ የዘላለም ህይወት ይኖረዋል። ነፍስ ብቻ ነው የዘላለም ህይወት በዙ ሰውነት። ስለዚህ ይሄን ሰውነት ወዳጅ ጠብቅ፣ ተንከባከብ። አጉል ቦታ ላይ እንዳይውል ተከላከል። ችግር የለም እንደገባሽን እሺ። ግን ይሰማል አይደል? ይሰማል። ታች ያላችሁ ሰዎች ላይ ያሉ እንደሚሰማ አውቃለሁ። ታች ያላችሁ ይሰማል። እባክህ እግዚአብሔርን ደስ አሰኛለሁ ማለት መዘመር አይደለም ወዳጄ። መዘመርማ ዳንሰኞችም ይዘምራል። ዓለምን ወስዶ ይዘምራል። ስለዘመሩ መንግስተ ሰማያት የለም። አይ በቃ ሃሌሉያ ምናምን እንደኔ ሰባኪ መሆን ችግር የለም ወዳጄ። ጉዱ ክርስቶስ ሲመጣ እናተያያለን። በምን መልክ እየተመላለሰ እውነት እግዚአብሔር ደስ በሚያሰኝ ህይወት ነው ምልልሳችን። እሱን ደስ በሚያሰኝ ምልልስ እየተመላለስን ነው፣ እየኖርን ነው። እሱ ነው መጠየቅ። መዘመር እግዚአብሔርን ደስ የሚያሳይ እንዳይመስላል። አንዳንዴ ይገመዋል። የኛ አምልኮ ይሸተዋል። ጠረኑ በጣም ያስጠላል። እግዚአብሔር የማይቀበል ጠረን ነው የሚወጣ። እዚህ ምድር ላይ እኛን አክብሮ በእኛ ዘንድ እንድኖር የተላከው መንፈስ ቅዱስን አዋርደ እግዚአብሔር ያንተን ምስጋና መንፈስ ቅዱስ አዝኖብን እሱ እግዚአብሔር የእኛን ምስጋና የሚቀበላችሁ ይመስላችኋል? ወደ ታች ይወርድላችኋለሁ። እነግራችኋለሁ። ሶስተኛ ሀሳብ ላይ አንድነት በሌለበት፣ ፍቅር በሌለበት፣ ህብረት በሌለበት ጩኸት ብቻ ነው። እግዚአብሔር የለበትም። እሺ፣ እግዚአብሔር በሌለበት ነው ምናደቀው አዋራ ቡንስክ መኖር ካልቀራ ለእግዚአብሔር ደስታ መኖር ይሁንልን። በቃ ምንም ሆኖ ምንም አዝናችሁ ቆዝማችሁ ስጋችሁ ሰዋታችሁ ብቻችሁን ሆኑ፣ ብቻችሁን ቅሩ። ከእግዚአብሔር ጋር ሆኖ ይሻላል። ለዚህ ይመስላል ከኢየሱስ ጋር ኑሮ ይሻለኛል የሚል መዝሙር አለ። ዓለም ከሚያቆላምጠኝ ኢየሱስ በእግሩ ይርገጠኝ ይላል ዘማሪው። እና ኢየሱስ በእግሩ አይረግጠንም። እኛ ግን እሱን ደስ በሚያሰኝ ህይወት መውጣት፣ መግባት፣ መመላለስ ይሁንልን። እውነት ራሳችሁን ፈትሹ። እዚህ ጋ ብዙ ሰው ናችሁ አላችሁ። እንዴት ነህ? እውነት ደስ እያሰኛችሁ ነው ያላችሁ እግዚአብሔርን? ስትበሉ ደስ እያሰኛችሁ ነው። ስትጠጡ ደስ እያሰኛችሁ ነው። ስትቀመጡ፣ ስትለብሱ፣ በምትለብሱ ልብስ
ስትበሉ በምትበሉ ምግብ ስትንቀሳቀሱ በአእምሮ የምታስቡ አስተሳሰብ ላይ በእውነት እግዚአብሔርን ደስ በሚያሰኝን ህይወት ነው የምንኖረው። እንግዲህ ራስን ልመልከት ነው። የጻድቅ አይኖች በራሱ ላይ ነው የሚለው። በጣም ፍንደቃ፣ በጣም 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 ብዙ ነገር አለበት ዘመን ነው። ክርስትና እጅ እየሸተተ ያለበት ዘመን ላይ ነን ያለነው። ሊጠራ ዘንድ ይገባል። ራስን አጥራ። ብዙ ማህበር ቦክቷል። በጣም ሹዳ ነው። ይህን አማርኛ ስጠቀም ምንም ሌላ አማራጭ ስላጣው ነው። በጣም ይገማል። ብዙ ስብስብ እንኳን ለእግዚአብሔር ለኔ ለዚህ የሆነ ትንሽ ለሆንኩ ሰው ይሰማኛል። ጠረኑ ክፉ ጠረን አለ ስብሰባዎቻችን። ቅድም እያቸዋለሁ። እንኳን ለሰው ለጓደኛ ደስታ ብላችሁ እኮ ተበድራችሁ ተውሳችሁ ለብሳችሁ ታጥባችሁ ሽቶ ረጭታችሁ ነው እኮ እሷ ፊት ወይም እሷ አንተ ፊት የምትቀርበው። ምን እንድትሆን? እንድታከብር፣ እንድትወድ፣ በቃ ጠረንህ አሪፍ ነው ብላ እንድትል፣ ጠረን እንድሰማ ለማድረግ፣ መልካም ጠረን እንድሰማው ለማድረግ የሌለውን ሁሉ አክታው ተቀንባ ማአት ወጪ አውጥታ ነው እኮ የምትሄደው ሴትዮዋ ስለምትወደው ሰው ያን እሱን ለማግኘት። እሱም እንደዛ። ጌታን ትወዳላችሁ? የምትወዱ ከሆነ እሱን ደስ ለማሰኘት ሌሊትና ቀን መትጋት ይሁንልን። ይቀር እሱን ደስ ካሰኛ ጮማ መቁረጥ ይቀር። እሱን ደስ ካሰኛ አጉል መነር ውስጥ የሆነ ካበ ነገር ውስጥ ከመመላለስ በመኪና ከመሄድ በእግር መኖር ይሻላል። ከሱ ጋር ሆናል። ይሄ እንደሚያቀረው ብዙ ሰው ናውቃለሁ። አሁን ከደጅ ሆኖ ይሰማሉ። የሚናደድ ሰይጣንን ነው የሚያበሳጨው። ሰይጣንና የሰይጣን ፈረሶችን በጣም ነው የሚያናድደው የምናገረው ንግግር። ለዛ ነው ደፍሬ የምናገረው። እኔ ፎሎዌር የሰው ብዛት እኔ ጋር ተጠርቅሞ እንዲሰማኝ አይደለም የምናገረው። ምን አደረገ? የማይኖረውን ከሚሰማ እኔ ጋር ባይመጣ ይሻላል። ሶስተኛውን ላሳያችሁና ልጨርስ። የቅርቡን የሩቅንም ወዳጅ በመውደድ ህይወት ማደግ ነው። ወዳጅ በቅርብም በሩቅም በክርስቶስ ከሆነው ጋር ያለንን ነው ማወራው የምናገረው። ቃሉ በደንብ ሄዳችሁ ማንበብ ትችላላችሁ። እናንተ ራሳችሁ እርስ በርሳችሁ ልትዋደዱ በእግዚአብሔር ተምራችኋልና ስለ ወንድማማች መዋደድ ማንም ይጽፍላችሁ ዘንድ አያስፈልጋችሁም ብሎ ነው የሚነግረው። አሁን እኛ ጋር መጥተው ዓለም መጥተው እኛን ስለመዋደድ ለእኛ መስበክ አለበት? መንግስት መጥቶ ባለስልጣን መጥቶ የቤተ ክርስቲያን መጋቢዎችን ቁጭ አድርጎ ሲመክር አሳፋሪ። አብይ መጥቶ አብያተ ክርስቲያናት መሪዎች፣ የቤተ ክርስቲያን መጋቢዎችን፣ ሽማግሌዎችን ሰብስቦ መምከር ውርደት ነው። ለእናንተ ደስታ ሊሆን ይችላል። ለእኔ በጣም ማፈሪያ ነው። አዝናለሁ። ኩሽ ምን ነው ምለው። እነሱ መርዳት ሲገባቸው እሱ ወርዶ እነሱን ልረዳ በምክር ከባድ ነው። ስለዚህ እኛ ጋር ችግር አለ ማለት ነው። ችግራችንን እያሳየን እንዴት መንግስት እንደ ቢመክር ምን ችግር አለው ማለት? አዎ ምንም ችግር የለም አውቃለሁ።
ግን ችግር አለ። የኢትዮጵያ ህዝብ ብዙ ጊዜ ምን ችግር አለው ነው የምናውቀው። ምን ችግር አለው? ባለፈ ካውንስሊንግ ተፈጥሮ ብዙ ችግር ፈጥራቸዋል። አሁንም ደግሞ አንድ እንሁን ብሎ ይዛሉ። ምን አንድነት ምን አይነት አንድ ቤተክርስቲያን እንደሚሰራ አላውቅም። እንደዛ አይነት ነገር ነው የታሰበው ሲወራ የሰማው። ወዳጄ ለዓለም የሚተርፍ ፍቅር በእኛ ዘንድ ሊገኝ ሲገባ ከዓለም ፍቅር እኛ እንዋስ እንዴ? አደጋ ቤተክርስቲያን ወይም አማኞች ክርስቲያን ነን ባዮች እንጠንቀቅ። በዚህ ህይወት እያደግን ነው። በመዋደድ ህይወት፣ በመያያዝ ህይወት፣ በመከባበር ህይወት፣ ህብረትን በማጠንከር ህይወት እያደገን ነው። እየፈራረስን ያለን አሁን ቲክቶክ ራሱ በቡድን ነው እኮ በቡድን አይደል የምናገለግለው? በቡድን ነው። እኔ ብቻ ነኝ ግሩፕ ሌለኝ መሰለኝ። ማናቸውም ጋር መሄድ እችላለሁ፣ ግን እኔ ጋር በህብረት እኔ ጋር መምጣት አይችሉም። ህብረት የለኝም፣ ቡድን የለኝም። ህብረት እንጂ ነው የሚፈልገው፣ ቡድን አልፈልግም። እና እንትናን ለማናደድ ወይ ጉድ! አንድ ቀን እንትና ቤት ሄዶ እዛው ደግሞ የሚታወት አንድ አይነት ሰው ገስት ራሱ የሚታወት እንትና ጋር ቢሄዱ ደግሞ ያው ሰው ነው ገስት ላይ የሚቀመጡት። ታዝባቸዋል። ህብረት ይመስላችኋል? አይ መጽሐፉ እርስ በርሳችን እንድንዋደድ ነግሮን ሳለ በቡድን እየተዋደደን ጌታ የሚከብር ይመስላችኋል? ጌታ ደስ የሚሰኝ ይመስላችኋል? እግዚአብሔርን ማስደሰት ይመስላችኋል? እንደዛ የምታደርጉ ሰዎች ካረጋችሁ ዋጋ እንትከፍላለን። እዚህ ጌታ ይርዳል፣ ጸጋው ይዛልን። እግዚአብሔር እንግዲህ እግዚአብሔርን ደስ ለማሰኘት እየሰማችሁኝ ከሆነ እችን ብቻ ጻፉልኝና እጨርሳለሁ። እግዚአብሔርን ደስ ለማሰኘት እንኖር ብላችሁ ለሁላችንም ንገሩ። እስቲ እኔና ሌሎችን እየጨመራችሁ ተናገሩ። እግዚአብሔርን ደስ ለማሰኘት እንኖር ብያችሁ ለምን እናንተን ጨምረ እናንተም እኔን ጨምራችሁ በሉ። እግዚአብሔርን ደስ ለማሰኘት እንኖር ብላችሁ ኦኬ። እግዚአብሔር አመሰግናለሁ። አንተ ሁሌ ትናገራለህ፣ ግን የምትናገረውን ማን ያስተውላል? ጌታዬን ባሪያ ተናገረ በራሴ ላይ ባለማስተዋል ውስጥ ገብቼ አንተን እንዳልበድል እንዳላሳዝን ራስን እንዳልበድል ከመንገድ ወጥቼ እንዳልገኝ ከፈቃድ ወጥቼ እንዳልገኝ ጸጋ ዕለት ዕለት እንዲያግዘኝ ቃል ጉልበት እንዲሆነኝ ቃል አቅም እንዲሆነኝ ለእህቶችም ለወንድሞችም እንዲሁ እንድትረዳ አቅም እንድትሆን እባክህን ሰምተው በኋላ ደግሞ ባለማድረግ ለፍርድ እንዳይደረጉ ለፍርድ እንዳይሆኑ እያንዳንዳችንን ጸጋና ቃልህ እንድረዳን ጉልበት እንድትሆን አቅም እንድትሆን በእኛ ውስጥ የሚገባው ቃል ስራ እንዲሰራ እኛነትን እንዲለውጥ እግዚአብሔር በኢየሱስ ስም እንለምንሃለን። ስለምታደርግ እናመሰግናለን። ቀሪ ጊዜያችን ቀሪ ዘመናችን ሁሉ በእጅ ይሁን። እንወዳለን። ባሪያን ደግሞ አስበኝ። በኢየሱስ ጌታ ስም ጸለይ፣ አሜን። ጌታ ኢየሱስ ይባርካችሁ። ተባርካችኋል።